ወላሂ አንድ ሺህ ጊዜ ይታረዳሉ። ወላሂ አትታረዱ። የዮፍታሔ ልጅ ላሳየህ። አታውቃትም? እስቲ ክፈት፣ እስቲ መጽሐፈ መሳፍንት ክፈት አንዴ። እሺ እንዴ ምን ሆነ ነው? አትታረድም አላለኝ? መጽሐፈ አትታረዱ። መሳፍንት ክፈት፣ ችግር የለውም። መሳፍንት ስንት? 11 ላይ ክፈተው እስቲ ካልተሳሳትኩ፣ ጥቅስ ካለዛ አውጣዋለሁ እኔ። ቁጥር 30 ላይ እስቲ አውጣው አውጣው። አይ ቆይ ንገረኝ እስቲ መጀመሪያ፣ አንተ እንድታነብልኝ እፈልጋለሁ። አይ ስልኬ ትንሽ ስታክ እያደረገ ነው የሆነ እንትን። ኦራይት እሺ፣ ላውጣልህ። እሺ እንዴ ደሳስ የሚሉ ጥቅሶች ነው ማውጣልህ። ባይዘው እኔ በጥቅስ አልኖርም። ያው በጥቅስ ካልኖርክ አምላክን አትቀበልማ። ጥቅስን ግዴታ መቀበል አለብህ። ካልተቀበልክ በራስ አካሄድ ነው የምትሄደው ማለት ነው። መጽሐፈ መሳፍንት ምዕራፍ 11 ቁጥር 29 ላይ እንዲህ ይላል። አዳምጠኝ በደንብ እሺ። የእግዚአብሔር መንፈስ በዮፍታሔ ላይ መጣ ይላል። ዮፍታሔ ላይ መጣ ምን አለ? ዮፍታሔም ቁጥር 30 ላይ እንሂድ። ዮፍታሔም በእውነት የአሞን ልጆችን በእጄ አሳልፈህ ብትሰጠኝ ከአሞን ልጆች ዘንድ በደህና በተመለስኩ ጊዜ ሊገናኘኝ ከቤቱ ደጅ የሚወጣ ማንኛውንም ለእግዚአብሔር ይሆናል አለ። ማንኛውንም ለእግዚአብሔር ይሆናል አለ። በቃ መስዋዕት ለሚቃጠል መስዋዕትም አቀርበዋለሁ ብሎ ለእግዚአብሔር ስለትን ተሳለ። ይህ ሰውዬ ዮፍታሔ ማለት ነው። አሁን ቁጥር 36 ላይ ልክ ሲመጣ ማንን ያገኛል? የገዛ ልጁን ያገኛታል፣ አንድ ልጁ። ከዛ በኋላ እርሷም አባቴ ሆይ አፍህን ለእግዚአብሔር ከከፈትክ እግዚአብሔር በጠላቶች በአሞን ላይ ተበቅሏልና በአፍህ እንደተናገርክ አድርግብኝ አለችው። አያው ቀጥታ ምንም ሄሲቴት አላደረገችም። እች ልጅ አድርግብኝ በቃ ግደለኝ አለችው። አደረገ፣ እንዳለውም አደረገባት። ይኸው እና ገደላት። እናርጎ የመስዋዕት ይኸው ላሳየን። ቁጥር ስንት ላይ እሱ መሰለን? እሱ ደግሞ ቁጥር 39 ላይ 2 ወርም ከተፈጸመ በኋላ ወደ አባቷ ተመለሰች፣ እንደተሳለውም ስለት አደረገባት። አየው እንደተሳለውም ስለት። ኢየሱስ ክርስቶስ ግን ይፈራ ነበር ብቻ ሳይሆን እርሷም ወንድን አላወቀችም ነበረ ይላል። አዎ ድንግል ነበረች። ለድንግልናዋ እኮ አለቀሰች። 2 ወር አለቀሰች ለድንግልናዋ። አባቴ ለድንግልና ላልቀስ አለችው። ከዛ በኋላ አልቀሳ መጣች ለድንግልናዋ። አሁን ቁም ነገሩ አባቴ ምን መሰለ፣ ኢየሱስ አንድ ቦታ አምላክ ነኝ ብሎ ማያውቅም። ኢየሱስ አምላክ የተባለበት ጥቅስም የለም። እስኪ ስጠኝ፣ በቃ ስጠኝ እስኪ። እሱ እኔ አምላክ ነኝ አላለም። በቃ ጥሩ ለምሳሌ ኢየሱስ ክርስቶስ እግዚአብሔር መንፈስ ነው መንፈስ አይደለም? እግዚአብሔር መንፈስ ነው። ኦኬ። ለምሳሌ አንተ በእናትና በአባት በግንኙነት ተወልደሃል። በድንግል ማርያም ውስጥ እግዚአብሔር መንፈስ ነው ብላል። ያ መንፈስ በማን ሆድ ውስጥ ነበረ? በሆድ ምናምን አይልም። በወጣት ተግባበኝና አሁን ለምሳሌ መጽሐፍ ቅዱስን እኮ ላውጣ እችላለሁ፣ ግን በማርያም ማኅፀን ውስጥ የጸነሰው ምንድን ነው? መንፈስ ቅዱስ ነው መንፈስ ቅዱስ አይደለም? እንዲጸነስ አደረገ ነው የሚለው መጽሐፉ። የሉቃስ ወንጌል ምዕራፍ 1 ቁጥር 36 ላይ የወረደው ምንድን ነው? በእሷ ውስጥ የወረደው ምንድን ነው? መንፈስ ቅዱስ። ልክ እንደ ኢዮብ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ ይላል። በተመሳሳይ ሁኔታ ኢየሱስን የፈጠረው የእግዚአብሔር መንፈስ ነው። እና ኢዮብ የእግዚአብር መንፈስ ነው የፈጠረው ይላል መጽሐፉ። እና አልፈጠረውም፣ አልተወለደ እኮ እሱ። ለምሳሌ አንተ ዳግመኛ እኮ ከተወለድክ ከመንፈስ ቅዱስ ነው የምትወለደው። ዳግመኛ ዳግመኛ የሰው ልጅ ይወለዳል። እሱ ስለ ዳግመኛ መወለድ አይደለም የሚያወራው፣ ስለ ሊትራል መፈጠር ነው የሚያወራው። ይሄኛውን ደግሞ ላስረዳክና መንፈስ ቅዱስን ነው አደለ? ጌታችን ኢየሱስ ክርስቶስ አብ እግዚአብሔር በመንፈስ ቅዱስ በእናታችን በማርያም ውስጥ ጸነሰ። ያ መንፈስ ቅዱስ እግዚአብሔር ነው። ያ መንፈስ ቅዱስ የእግዚአብሔር ነው የሚለው፣ የእግዚአብሔር መንፈስ ነው የሚለው ያ የጸነሰው ማለት ነው። የተወለደው ምንድን ነው?
የተወለደው ወንድ ልጅ እነሆም ትጸነሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ወንድ ልጅ ነው የተወለደው በስምንተኛው ቀን የተገረዘ ወንድ ልጅ። አንተ እኮ እንደዚህ ዝርዝር ትችላለህ። የሆነ መንፈሳዊ ነገር እንትን ብትል ጥሩ ነው። እየተወለደውን ጠየቀኝ፣ ነገርኩ። መጽሐፉ ላይ የሚናገረው እና ያ መንፈስ ቅዱስ በእናታችን ማርያም ውስጥ ሆኖ ጸነሰ እና ተወለደ። የተወለደው መንፈስ ቅዱስ ነው ወይስ ወንድ ልጅ ነው? እሺ ቆይ በእናት የትኛው ስፐርም ነው? ከስንት ሚሊዮን በላይ አንዱ ስፐርም አይደለ እንደ እንትን ገሎ ራሱ እንትን የሚለው እኮ እግዚአብሔር አይችልም። ለእግዚአብሔር ምን ይሳነዋል አላለም? ከዛ ምን ይሳናል? ምንም። ስለዛ እኮ ነው መንፈስ ቅዱስ ነው አይደል? አሁን ለምሳሌ እኮ አንተ ላትፈጥር ትችላለህ። ሌሎች ስፐርም ሞቶ አንተም ሞቶ ሌላ ስፐርም እኮ ፋይናሊ ምን ልትለኝ ነው? እስኪ ልስማ እና ከዛ ነገር ምን ልትል ነው? በመንፈስ ቅዱስ ተፈጥሯል፣ አለቀ በቃ። እሺ ምን ይሁን? እሱ ራሱ ያ እግዚአብሔር ራሱ ነው እያልኩ ነው። የቱ ጋር ነው እግዚአብሔር ነው የተወለደው የሚለው? እስኪ ያሳይ። አሁን እኮ አንተ ቀጥታ ነው የምትፈልገው አይደለ? የለማ ስለሌለ እኮ ነው። የሌለ ነገር ጌታ ታመጣለህ። አንዳንድ ጊዜ እናንተ ኢየሱስ ጌታ አይደለም ምናምን ትላላችሁ። እሱ ጌታ አላልኩም። ጌታ አይደለም አላልንም እኛ። ኢየሱስ ጌትነቱ የሹመት ነው ነው የምንለው እኛ። መጽሐፉ ላይ ሲናገር የሹመት መሆኑን በራሱ አንደበት እኮ ተናግሯል። አዎ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እናንተ ማነት ልዩነታችሁ እኔ ጌታና መምህር ነኝ አለ። ትክክል ነው። እንዲሁም ነኝ። ለምንድን ነው ከተባለ እግዚአብሔር ስላደረገው እግዚአብሔር ስላደረገው አይደለም። ሐዋርያት ሥራ ውሸት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 30 እሱ ራሱ እኮ ጌታ ነው። ለምሳሌ የተሰጠ ነዋ። ለምሳሌ ብዙ ጌቶች ለምሳሌ እንዳንተ ካልክ ብሉይ ኪዳን ውስጥ ማለት ነው ብዙ ርስት አላቸው፣ ብዙ ንብረት አላቸው። ኢየሱስ ምን ርስት አለው? እስቲ አሁን ለምሳሌ ምን ሀብት አለው? እስቲ ለምሳሌ እኛን ከማዳን ውስጥ በስተቀር ውጭ እኛን ለማዳን ሌላ ምንድን ነው የወሰደው? እስቲ ኢየሱስ ምንም የለው፣ ምንም አልሰራም ምድር ላይ ሲጀመር። ጌታ ነው። ጌታ አላየም እንዴት ታምራትን ስሰራ እኮ ስለ ተአምር ከሆነ ተአምርማ በእግዚአብሔር ኃይል ሰርቷል። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው። ልክ እኮ ነው። ምክንያቱም ከሰው እኮ ስለማይቻል እኮ ነው። አይዛል እዚህ ጋር ፍጹም ሰው መሆኑን እያሳወቀ ነው። የት አለ ፍጹም ሰው የሚለው? እስኪ አሳይኝ። ፍጹም ሰው ፍጹም አምላክ የሚለውን አሳይሽ። እንደ አሳየው አሁን ቀጥታ እኮ እንደዚህ የቱ ጋር ነው እርሱ በእግዚአብሔር ዘንድ ስኖር ሳለ አላለም። በእግዚአብሔር መልክ ሲኖር ሳለ መልክ ሲኖር ሳለ ኢየሱስ ወንድ ልጅ ስለሆነ ወንድ ልጅ ደግሞ የእግዚአብሔር መልክና ምሳሌ ነው። አሁን እኮ እንደዛ ከሆነ አንተ የእግዚአብሔር ምሳሌ ከሆን ቀጥታ እሱ ራሱ መሆን ነው ማለት ነው። አንተ ምን አልከኝ? ነው እንደዛ አይደለም። እንትን ነው እንደዛ ከሆነ ላይክነስ ነው። ስለ ላይክነስ ነው የሚለው። ላይክነስ ማለት እግዚአብሔርን የመምሰል ባህሪ ማለት ነው። ተግባባ? እግዚአብሔር መምሰል ባህሪ ማለት ምንድን ነው? አዲስ የተፈጠረ ሰው። ቆይ ልንገርሽ እብርሽ፣ አንተ ለምሳሌ የአባት መልክ ወይ ደግሞ በአባት ልትወጣ ትችላለህ። ኦልሬዲ ያ ዘር አይጠፋም ከአንተ ማለት ነው። ኦልሬዲ ጸባይ ምናምን ከሆነ እግዚአብሔር ጻድቅ ነው አይደለ? ምክንያቱም ወንድ ልጅ እሺ በእግዚአብሔር መልክ ከተፈጠረ ጻድቅ መሆን አለበት። እሺ ለምን አንተ ለምን ኃጢአተኛ ትሆናለህ? ኢየሱስም ኃጢአተኛ ነው። መጽሐፍ ቅዱስ ምን አጠፋ? አህያ ሰርቋል። የቱ ጋር? ያቺ ታስራ የነበረችው እንደዚህ ኃጢአት እንደዚህ ይላል። ቆይ ልስጥ አንድ እንደውም ይሄን ተወለ ልስጥ የሀገር ልስጥ ቆይ ልሰጥ እኮ ታስራ የነበረችው ነው። ያ እኮ ማለት ነው። ስማ ለብዙ ጊዜ እኛ ታስረን የእግዚአብሔርን መንግስትን እንዳናይ በኃጢአት ቀንበር ተይዘን ያን ምሳሌን ውሰድ እንጂ የማነች አህያዋ? የኢየሱስ ነው አህያው። አህያውማ የኢየሱስ አይደለም። የኢየሱስ ያልሆነ ነገር ዝም ብሎ አህያው አገልግሎት መስጠት የለበትም። አህያው አገልግሎት አለበት። ቆይ እና በቃ አገልግሎት መስጠት ስላለበት አገልግሎት የሚሰጠው
አስፈቅደ ስትወስድ ነው። የሰው አህያ ዝም ብለህ ወስደህ እንዴ? ይሄ ሊትራሊ እኮ ስርቆት እኮ ነው። የሰው አህያ ሰርቀህ ወስደህ ከዛ በኋላ ቢጠይቋችሁ አላቸው። ቢጠይቋችሁ ለጌታ ታስፈልጋለች ቢጠይቋችሁ ነዋ። መጀመሪያ ሄደው ነው መጠየቅ ያለባቸው። ከጠየቁ ለጌታው ታስፈልጋለች። ለምሳሌ ቆይ ልንገርሽ፣ እኔ አሁን ለምሳሌ ኢብራሂም አባት ያዕቆብ ከሆነ ማለት ነው ያዕቆብ መጥቶ ለምንድን ነው ልጄ የምትወስደው ቢለኝ፣ አይ ኢብራሂም ለጌታው ያስፈልጋል፣ ለኢየሱስ ክርስቶስ ያስፈልጋል። መጀመሪያ ብራዘር የኔን ስልክ መተህ ወስደህ ይህንን ታብሌት አየዋ፣ ይህን ታብሌት መተህ ወስደህ ከወሰድክ በኋላ ልክ ስነቃብህ ማለት ነው፣ አረ ለኢብራሂም ያስፈልገዋል። ከተነቃባችሁ ነው ጨዋታው። ከተነቃባችሁ ምን ነው የምታደርጉት? በቃ ለጌታ ያስፈልጋል። ከተነቃ አይደለም ከተጠየቃችሁ እኮ ነው የሚለው እዚህ ጋር እኮ ከተጠየቃችሁ ማለት ተነቅቶ ነው የሚጠየቀው። ነቅተው ከጠየቁ እነዚህ ሰዎች ነቅተው ከጠየቁ በቃ ያንን በቃ ለጌታ ያስፈልገዋል በሉ ነው በቃ ባጭሩ። አሁን ተውና ኢየሱስ ከፈለገ ኃጢአት አልሰራም በልና ሄዳን እኔ ችግር የለውም። አሁን ችግር የለብኝም። ኢየሱስ ክርስቶስ ሲናገር ዕብራውያን ሲናገር ምን አለ? ከኃጢአት በቀር በነገር ሁሉ እኛን መሰለ ይላል። ስለዚህ አሁን ከኃጢአት በቀር ስላለ እስቲ እንዳንተ እንደው ለቅን ልሁንልህ፣ ችግር የለውም። ከኃጢአት በቀር ኃጢአት አልሰራም። እሺ ምን ይሁን? አሁን እኮ በደል እየሰራክ ነው። ባይዘው ያንተ አልሰራም፣ በደል አልሰራም። ባይዘው የዘበትክም ስለሆነ ጌታችን ላይ ማጣት ሰርቷል ስትል አልዘበትኩም። አስፈቅዶ ነው የወሰደው ወይስ ሳያስፈቅድ ነው የወሰደው? አህያው ንገረኝ። ይኸውልህ አሁን ጠየቁ እኮ ከጠየቁ አጭር መልስ ነው መጠየቅ። ይኸውልህ አህያውን አስፈቅዷል ሲወስድ? ለምሳሌ ፈተው ሲወስዱ አስፈቅደዋል? ለምሳሌ አህያውን አስፈቅደዋል ወይ ሲወስዱ? እንዴ ከጠየቁ ለጌታው ታስፈልጋለች። እቺ አህያ አገልግሎት እየሰጠች አይደለም። ከጠየቁ ነው የተባለው። እሱ ከወሰዱ ሲፈቱት ግን ጠይቀዋል መጀመሪያ እንዴ? ያውቃል እሱ ራሱ እኮ እንደማይጠየቅ። አረ ያውቃል አትበለኝ። ጠይቀዋል ወይስ አልጠየቁም? ጠይቀዋል ወይስ አልጠየቁም? መጠቆች ልጅ ሸንቻት እንዳትወጣ። አልወጣም። ጋይስ የለቀኩት ቪዲዮ አለ። አንድ ጊዜ ለአላህ ብላችሁ እኔ እንደዚህ አላስቸግራችሁም። ትናንት የለቀኩትን ቪዲዮ ሪፖርት አድርገው አጥፍተውብኛል። 50 ሺህ ቪው ሲደርስ ዛሬ የለቀኩት ቪዲዮ አለ። እስቲ ቫይራል አውጡልኝ። እስቲ እልህ ያዙ። እስቲ እናንተ የሆነ ነገር እስቲ ይሰማችሁ። የትናንቱን ቪዲዮ ሙሉ በሙሉ አጥፍተውብኛል። ዛሬ ነቢያችን ሰለላሁ ዐለይሂ ወሰለም የተተነበየላቸውን ትንቢት በባይብል የተተነበየላቸውን ትንቢት ለቅቅ ያለው 700 ሰዎች አላችሁ። 700ዎቹም ሂዱና ማድረግ ያለባችሁን ሁሉ ነገር አድርጋችሁ ሁሉ ነገር ኢንሻአላህ። ይሄ በቃ እንዴ ግዴታ በቃ እንትን ማድረግ አለባችሁ ኢንሻአላህ። እሺ አጀማ አደራ። እና ቪው ይፈልጋል። በጣም የሚገርም ቪዲዮ ነው። ቪዲዮን እናንተም ማየት ካለባችሁ ማየት አለባችሁ። አደራችሁን ቫይራል እንዲወጣ አድርጉት። አደራችሁን። ፌስቡክ ላይም ይሄን ነገር ለቅቄዋለሁ፣ ቴሌግራም ላይም ለቅቄዋለሁ። ፌስቡክም ቴሌግራም ላይም ሄዳችሁ በደንብ አድርጋችሁ አሰራጩት። ይሄ ብቻ ሳይሆን ማለት ነው አሁን የቲክቶኩን ጥሩ እየሄደ ነው። ማሻአላህ አላህ ያበርታችሁ ጎበዝ፣ አላህ ያበርታችሁ ማሻአላህ። ኮሜንት አድርጉ እሺ፣ ኮሜንትም አድርጉ። ቪው እንዲጨምር በደንብ ስራ ስሩ። ሪፖስት አድርጉት፣ ሼር አድርጉት። እሺ ወገናችን ጋሎዬ መጣህልን። እሺ አሁን ይሄንን እንተውና እስቲ ኢየሱስ አምላክ የሆነበትን አንድ ጥቅስ ስጠኝ። በቃ ለምን የማይሆን እንትን ውስጥ እንገባለን? እስቲ እናውራበት። እስቲ ኧረ እናውራለን። ጌም ደግሞ ላጫውት። እሺ ጌም እያጫወትኩ ጌም አልጫወትም። በጣም ጥሩ። አይ እኔማ በቃ እንትን ምናልባት ጌመር ኮንክ ብዬ ነው። እሺ አመሰግናለሁ። እሺ አሁን እስቲ ለኢየሱስ አምላክነት ያገለግላል የምትለው አንድ ጥቅስ ካለ አንድ ጥቅስ። ለምሳሌ እኮ ጥቅስ ልሰጥ እችላለሁ። ስጠኝ እስቲ። ለምሳሌ ላትቀበል ትችላለህ። ችግሩ እኮ ነው። ችግር የለውም። አይ መጽሐፉ ይዳኛል። እኔ እናንተ ሳይሆን መጽሐፉ ይዳኛል። አሁን እኮ እኔ ብዙ ጊዜ አያለው ቲክቶክ ላይ ማለት ነው እኮ ይዳኛል። አንተ ተናገር ብቻ ጥቅሱን ተናገር። እኔ እኮ ልነግር እችላለሁ። እሺ አንድ ጥያቄ ልጠይቅህ። ለምሳሌ እኛ ከፍጥረታችን ጀምሮ በደለኞች እና ኃጢአተኞች ነን። እኔ አይደለሁም፣ ከይቅርታ ጋር አይደለሁም።
ኦኬ፣ አንተ የማን ዘር ነህ? እኔ የአዳም ዘር ነኝ። አዳምም እኔም አንተ የእናትን ጡት ስጠባ አልነከስክም እንዴ? የእናትህን ጡት እሱ ኃጢአት ነው? የእናቴን ጡት መንከሴ ኃጢአት ነው? አያማትም ስትነክሳት? ገብቶኛል። የእናት ጡት መንከስ ኃጢአት ነው እንዴ? ቆይ አይተላለፍም ስጠባ? ገብቶኛል። ያ ሕፃን ሆኜ የነከስኩት ኃጢአት ነው ማለት ለምሳሌ እኮ ነው። ለምሳሌ አይተላለፍም ወይ? ምሳሌ አይደለም። ኃጢአት ነው ወይስ አይደለም? ያ የነከስከው ኖ ይተላለፋል አይደለ? ከዘር የሚወጣ ነገር ነው የተላለፈው እንዴ? ይተላለፍ። ያ ይሄ ምን ይባላል መሰለ? ምን ይባላል? አንድ ልጅ የእናቱን ጡት ፍለጋ የሚያደርገው ጥረት እንጂ ስለመንከስ አይደለም ቁም ነገሩ። ምን ሆነ ነው ጋሉ? እንዴ ኧረ ተው ክርስቲያኖች። በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል መጽሐፍ ላይ ማለት ነው። ሙታን የነበርነው እኮ ስለ ሙታን ሲናገር ምን መሰለህ? ምክንያቱም አንተ ኃጢአት አለብህ ስትወለድ። እኔ እንዴ ለምሳሌ ከአዳም ከዘር የመጣ ኃጢአት አይደለም። አሁን የሞትን ኃጢአትን ሰርቶ ከመንግስተ ሰማያት ከገነት የተባረሩት አሉ። እሺ ኃጢአት ከዛም በኋላ ኃጢአት የተስፋፋ መጣ አይደለም? ጥሩ ቆይ ችግር የለውም። አንድ ጊዜ ተስማማ። ባይዘዌ ኃጢአት የለብኝም ማለት ራሱ አንዱ ኃጢአት ነው። አይ እናቴ ሆድ ውስጥ እያለሁ ኃጢአት የለብኝም፣ ከእናቴ ሆድ ወጥቼ ራሴን እስከማውቅም ኃጢአት የለብኝም። አሁንም ኃጢአት የለብኝም። ትሰራ ነው ኃጢአት የሚባለው ራሱ አሁን ኃጢአት የለብኝም። አሁንም አለብኝ፣ እሰራለሁ ኃጢአት። ኃጢአት የማይሰራ የለም። አይ የለብኝም። ቀደም እኮ የለብኝም። አሁን አይደለም። አይ ያኔ የወረስኩት ኃጢአት የለም። አሁን ቁም ነገሩን ልመለስልህ። አማክሮሃል አዳም ይህን ኃጢአት ሲሰራ? ማን? አዳም እኔን አማክሯል? የሰው ልጅ መነሻው በእግዚአብሔር አምሳል የተፈጠረው ማን ነው? አማክሯል ወይ ነው ጥያቄ። የሰው ልጅ በአምሳሉ የተፈጠረው ማን ነው? መጀመሪያ ላይ ችግር የለውም አዳም ነው። አዳም ሲሰራ አማክሯል። እና አንተ በእግዚአብሔር አምሳል የተፈጠርኩት እያልክ አይደል? ቆይ አዳም አማክሮሃል ወይስ አላማከረም ሲሰራ? ቆይ አይደለም፣ አንተ በእግዚአብሔር አምሳል ተፈጥሬያለሁ አላልክም? እሺ በቃ መጽሐፍ ቅዱስ ይዳኛል። ትንቢተ ሕዝቅኤል ክፈት። ለእኔ አመልስልኝም። የኔም ወሬ የአንተም ወሬ ይቅር። በቃ መጽሐፍ ቅዱስ ይዳኛል። ትንቢተ ሕዝቅኤል ምዕራፍ 18 ክፈት። እሺ ክፈት። አይ ክፈትልኝ። አንተ በቃል እንድታነበው ነው የምፈልገው። ስልኬ ባይዘዌት ስታክ ታደርጋለች፣ ለዛ ነው። እሺ ትንቢተ ሕዝቅኤል እኔ ከፍትላለሁ፣ ችግር የለውም። ትንቢተ ሕዝቅኤል ምዕራፍ 18 መጽሐፍ ቅዱስ ይዳኘን። እንግዲህ ምዕራፍ 18 ቁጥር 19 እንጀምር። ምን አለ መሰለህ? ቁጥር ከ18 እንዳውም እንጀምር። አባት ግን ፈጽሞ በድሏልና ወንድሙን ቀምቷልና በሕዝቡ መካከል ክፉ ነገር አድርጓልና እነሆ እርሱ በበደሉ ይሞታል አለ። ስለ አባት ነው የሚያወራው። እናንተ ግን ልጅ የአባቱን ኃጢአት ስለምን አይሸከምም ትላላችሁ? ልጅ ፍርድንና ቅንን ነገር ባደረገ ጊዜ ትእዛዝንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል አለ። ቁጥር ላይ ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ አንተ ማለት ነው፣ እኔ ማለት ነው፣ የአባቱን ኃጢአት አይሸከምም። አባትም የልጁን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል አለ። የኃጢአተኛውም ኃጢአት በራሱ ላይ ይሆናል አለ። ስለዚህ እኔ የምሸከመው የምወርሰውም ኃጢአት የለኝም። ግልጽ ነው። ባህሪ ከሆነ የራስን ኃጢአት ትቀበላለህ። እኔ አባቴን ኃጢአት አልሸከምም። ያው መጽሐፉ ነው የሚለው። ስለ ድቀተ ባህሪ ከሆነ የምታወራ ደግሞ እዛ ላይ እናወራ። ስለ ባህሪ ከሆነ ደግሞ አዳም ኃጢአት የመስራትና ያለመስራት አቅም ነበረው ወይስ አልነበረው? አዳም ኃጢአት የመስራት አቅም ችሎታው ነበረው ወይስ አልነበረውም? ሳይበላ በፊት አቅሙ ነበረው ወይስ አልነበረውም? የመስራት እንዴ አልነበረውማ። ከእግዚአብሔር ጋር ብቻ ነበር የሚወያየው። ብራዘር የመስራት ችሎታው ካልነበረው ዝም በግድ ነው ያስበላው እግዚአብሔር አይደለም ያስበላው፣ ሰይጣን። እሺ በግድ ነው እንደዚህ አፉን እንዲፈልቅቁት ያስበላው። ሴቲቱን አታለለች። ሴቷ እንደዚህ አፉን ፈልቅቃ ነው እንደጨመረችበት ወይስ ተቀበለ? ልንገራ
ንገረኝ። ለምሳሌ አንተ አሁን ለምሳሌ ለሚስትህ ስትል እንደፈለክ ነው የምትሆነው። ለምሳሌ ብትገዳደል ቆይ ልንገርማ ስመኛሽ እኔ እኮ እያዳመጥኩ ነው። አሁን ለምሳሌ እቺ አጥንት ከአጥንቴ ናት ብሎ አውርቷል። ኦልሬዲ አያስችለውም። ገብቷል አይደለ? እና ወሰደና በላ። እሷ አልበላችም። ቆይስ መጀመሪያ ለምሳሌ በልታለች። ሰይጣን እኮ ያሳስተናል አይደል? በጣም ጥሩ። ሰይጣን እሷን ሲያሳስታት በግዴታ ይዟት ነው እንደዚህ ይዟት ነው ትበያለሽ። አንተ ትሳስታለህ እኮ አንተም እኮ ባይዘው አሁንም ራሱ ሰይጣን እያሳሰተክ ነው። አንተ ራስህ ማለት ገብቶኛል እኮ መሳሳት ያለ ነው። ያ ችሎታ አሁንም አለ ማለት አንተ እኮ ለምሳሌ ሴት ልጅ አንተ ፊት ለፊት ብትራመድ አትሳሳት? ልሳሳት እችላለሁ። ሰው ትሳሳታለህ። ያ ችሎታው ነበረው ወይስ አልነበረውም? ያ አዳም ትሳሳታለህ እኮ አንተ። አዳም ችሎታው ወይስ አልነበረው? የምኑ ይሄ የመሳሳት ችሎታ ነበረው ወይስ አልነበረው? ኃጢአት መስራት? አዎ የመሳሳት ችሎታ። ኃጢአት መስራት ማለት ካልተሳሳተ ኃጢአት አይሰራም። መሳሳት ስለሚችል እኮ ነው የተሳሳተው። ኦልሬዲ እሱም እኮ ሰው ነው። በቃ ስለዚህ የምንም የተወረሰ ባህሪ የለም። ገና ስንፈጠርም መሳሳት እንድንችል አድርጎ ነው። ክፉና ደግን ማስተዋል እንድንችል ተደርገን የተፈጠር ነው። ያለዛማ ችግር ይመጣል። ለምሳሌ እኔ ክርስቶስን ባላውቅ ማለት ነው በኃጢአት መንደር ውስጥ ነው የምመላለሰው። ገብቶሃል አይደለ? ትክክል። እግዚአብሔርም ሕግን ሰጥቶታል። አትብላ ብሎ ሰጥቶት ነበር። ሕግ ነው እሱ። ጣሳ። እኛም ደግሞ ጣስን። ያው እግዚአብሔር ለምሳሌ ቆይ ልንገርህ፣ 10 ትእዛዝ አስቀምጧል። እናትንና አባትን አክብር ብሏል። አንተ በልጅነት ላታስታውስ ትችላለህ። እናት የሆነ ቦታ ልካ አንተ የላከችን ቦታ ትተህ ሌላ ነገር አድርገህ መተህ ላትተቀበላል። ህፃናት ገሃነም ይገባሉ ብለህ ታምናለህ? ቢሞቱ መጽሐፋችን ልክ እንደ ህፃን ካልሆናችሁ መንግስተ ሰማያትን አትወርሱም ነው ያለው። ገሃነም ይገባሉ ብለህ ታምናለህ ወይ ነው ጥያቄ። መጽሐፋችን ላይ እኔ ያው ማላቆን እኮ መልስልኛል። ገሃነም ይገባሉ ህፃናት? ይኸውልህ የቱ አያውቁም እኮ ነው። በቃ ባጭሩ ስለማያውቁ የሚሰሩትን በማያውቀው ነገር ደግሞ አምላክ ኃጢአት ነው ብሎ ይችላል። ለምሳሌ አንተ 7 ዓመት እድሜ ሆነ እናትህ ልካ ለምሳሌ ኦልሬዲ ሌላ ቦታ ሄደ የእሷን ትእዛዝ ሳትቀበል ቆይታል። 7 ዓመቱን ተወው። እንደውም 7 ዓመት ጥሩ እኮ ነው። በ4 ዓመቱ አንድ ህፃን ልጅ ማለት ነው 4 ዓመት እሺ፣ 4 ዓመት እሳት አስቀመጥክለትና ይሄን እሳት እንዳትነካ ብለህ ብትነግረው ነው ወይስ እሳቱን ካጠገቡ ማንሳት ነው? የትኛው ነው ትክክለኛው መንገድ? ለእሳቱን ካጠገቡ ማንሳት ነው። በጣም ጥሩ። እግዚአብሔር ደግሞ ይሄኛው የሚያደርገው አዳምጠኝ። አዳም ምንም የማያውቅ ቢሆን ኖሮ ማስተዋል የማይችል ቢሆን ኖሮ ይህን ህግ አይሰጠውም። ገብቷል? ስለሚያውቅ ነው። መልካምና ክፉን ስለሚያውቅ ህግ ሰጠው፣ እንዳትበላ አለው። ስለዚህ ያንን አትብላ ያለውን ነገር ደግሞ በመብላቱ ከእግዚአብሔር ጋር ተለያየ፣ አለቀ። በራሱ ምክንያት ነው። ስለዚህ ይሄ ችሎታ እኔም አለኝ እያልኩ እኮ ነው ብራዘር። ይሄ ችሎታ እኔም አለኝ። የለም ባይዘዌ አንተ ተገደህ ነው የምትሰራው፣ ተገደህ ነው እየሰራ ያለ። ለምን ልንገርህ፣ አንተ እኮ የሆነ ኃጢአትን ልሰራ እችላለሁ ላልሰራም እችላለሁ እያልክ ነው። በቃ ስለዚህ አሁን ህዝቡን ለ1000 ሰው አለ። እኔ ጋር አሁን ለ1000 ሰው እንተውና ፍርዱን አንድ ጥያቄ ልጠይቅ። ማርያም የወለደችው አምላክን ነው አይደለ? እሺ እኔም አንድ ጥያቄ አለኝ። ትጠይቀኛለህ፣ ችግር አታስብ። አንተ የፈለግከውን ትጠይቃለህ። ማርያም የወለደችው አምላክን ነው? ማርያም ያልወለደችው አምላክ አለ? ያልወለደችው ለምሳሌ ኢየሱስ ክርስቶስ ወንድሞች አሉት አይደል? አረ አምላክ ነው የምልህ። ማርያም ያልወለደችው አምላክ አለ ወይ ከኢየሱስ ውጭ? አሁን እኮ አንተ ወሬ ልትወስደኝ ነው መሰለህ። አሁን ለምሳሌ ቆይ ልንገርህ፣ ገብቶኛል። አሁን ለምሳሌ ኢየሱስ ክርስቶስ በማርያም ተጸንሶ ተወልዷል። እሺ ለምን እነ ያዕቆብ ወንድሞቹ አምላክ ለምን አልሆኑም የሚል ጥያቄ አሳብ ልታመጣ አብ አምላክ ነው አይደለ? ጋሎዬ አብ አምላክ ነው። ማርያም አብን ወልደዋለች? ማርያም አብን ወልደዋለች? በእሷ ውስጥ ያለው መንፈስ ቅዱስ እሱ ጋር የነበረው መንፈስን እኮ ነው እሷ ጋር አርግቶ። ማርያም አብን ወልደዋለች ወይ? ማርያም ወይ ወልደዋለች ወይ አልወለደችውም? አብን ወልደዋለች ማርያም?
ማርያም ኢየሱስ ክርስቶስን ወልዳለች። እኔ ኢየሱስን ወልዳለች ብዬ ጠየቁ። ማርያም አብን ወልደዋለች ወይስ አልወለደችውም? አብን ወልዳለች ወይ አልወለደችውም? እግዚአብሔር ሁሉም ቻይ ነው። ወይኔ ማርያም አብን ባይዛዊ እዚህ ለምሳሌ ማውቀውን ነገር ማርያም አብን ወልደዋለች ወይስ አልወለደችውም? አጭር መልስ፣ ሀ ወልደዋለች፣ ላ አልወለደችውም። እሺ እኔ አንድ ጥያቄ ልጠይቀው። ጥያቄ መልስ እንጂ መጀመሪያ ማርያም አብን ወልደዋለች ወይስ አልወለደችውም? እኔ አንድ ጥያቄ ልጠይቃ። የኔ ጥያቄ ውሸት ነው? የሚጠየቅ አይደለም? የሚጠየቅ አይደለም። ስለዚህ አብ ተወልደዋል ወይስ አልተወለደም አይታወቅም ማለት ነው። እኔ አሁን ተወልዳለች ወይ ደግሞ ወልደዋለች ወይ ደግሞ አልወለደችም ልል እችላለሁ። ገብቶሃል አይደለ? ግን ይህ የመገለጥ ባህሪ ነው። ባይዘው ለአንተ የሚያብራልህ መንፈስ ቅዱስ ነው። መንፈስ ቅዱስ ካበራልህ መልስልኝ። ያበራልህን መልስልኝ። እሺ እኔ ከነገርኩህ እኮ አንተ አትቀበልም እኮ። ምክንያቱም ኢየሱስ ክርስቶስን ራሱ የገዛ ወገኖቹ ወንድሞቹ ራሱ አልተቀበሉትም። አዎ አልተቀበሉትም ይላል። ምክንያቱም እኔም አሁን ለምሳሌ እዚህ ጋር ወይ ደግሞ ወልደዋለች ወይ ደግሞ አልወለደችም ብዬ ከተናገርኩ አንተ አትቀበለኝም። ምክንያቱም እቀበላለሁ። አትቀበለኝም። አሁን ለምሳሌ አትቀበልም። ልትከራከረኝ እኮ ነው። ለምሳሌ አሁን ለምሳሌ ወደ እኔ ጥያቄ ልምጣልህ። ኧረ የኔ ጥያቄ ሳመልስማ አልፈቅድልህም። የኔ ጥያቄ መልስና የፈለግከውን ጥያቄ ትጠይቃለህ። ጥያቄ መልስልኝ። ማርያም እሺ ልቀይርልህ። ለአንተ ኃጢአት ኢየሱስ ተሰቅሏል። ለአንተ ኃጢአት ሲል አብ ተሰቅሏል። ኢየሱስ ተሰቅሏል። ለአንተ ኃጢአት ሲል አብ ተሰቅሏል። እግዚአብሔር አብ ይኸውልህ እብርሽ ተሰቅሏል። እኔን ሊያድን ዓለምን እንዲሁ ወዷል። ዓለምን ለአንተ ኃጢአት ሲል ተሰቅሏል ወይስ አልተሰቀለም? መልስ እኮ አጭር እኮ ነው። አሁን ለምሳሌ ለሰው ልጅ ሁሉ የሞተው ምክንያት ሆኖ ድልድይ የሆነልን ኢየሱስ ክርስቶስ እኮ ለእኔ ብራዘር፣ እዚህ ጋር አሳከከኝ ስል አንተ እዚህ ከታች እግሬ ስር ተረከዜ ስር እያከክልኝ አብ አልተሰቀለም። በቃ አመሰግናለሁ። ይሄ ነው እኮ አብ አልተሰቀለም። ስለዚህ አንድ የተሰቀለ አምላክ አለ፣ አንድ ያልተሰቀለ ሁለት አምላክ አለ ማለት ነው። ስለዚህ አንዱ አምላክ ተሰቅሏል፣ አንዱ አምላክ አልተሰቀለም። ኦኬ ምክንያቱም ልንገራ ለሰው ልጅ ሁሉ ተሰቅለዋል። እሺ ለሰው ልጅ ሁሉ ስለ ኃጢአታችን ስለ በደላችን መካከለኛ ሆኖ ተሰቀለ። ሲናገር ደስ ስለሚለኝ እኮ ነው። አይደለም ደስ የሚል ነገር ምክንያቱም ላይገባ ይችላል። ለምሳሌ ምስጢሩ በጣም ጠልቅ ስለሆነ ለአንተ ሁሉ ነገር ተሰቀለ። በቃ ለሁሉም ለዓለም ተሰቀለ ተባለሽ፣ አለቀ። አሁን የተሰቀለው አምላክ ነው አይደል? ለዓለም ቢሰቀል አንተ አልተቀበልከውም እኮ። የተሰቀለው ግን አምላክ ነው አይደል? አንተ አሁን ለምሳሌ አልተቀበልከውም እኮ። ለዓለም ሁሉ ተሰቅሏል፣ ግን አንተ አልተቀበልከውም። እንዲህ ብሎ ቀረ። እንዴት ገባኝ። የተሰቀለው አምላክ ነው። አንድ ጥያቄ ልጠይቅህ። እሺ አንድ ጥያቄ ልጠይቅህ። ለምን መለስኩት እኮ። አሁን ለምሳሌ አንድ ጥያቄ ልጠይቅህ። ስለዚህ ሁለት አምላክ ነው ያለው። አንድ የተሰቀለ አምላክ፣ አንድ ያልተሰቀለ አምላክ፣ ሁለት አምላክ ነው ያለው። አትሳሳት። እና ታዲያ ሁለቱም ተሰቅለዋል። እሺ ቆይ አንተ አሁን እኮ ጠየከኝ አይደል? አሁን እኔ የራሴን መለስኩት አይደለ? ለምሳሌ አብ አልተሰቀለም ማለት እኮ። ስለዚህ ሁለት አምላክ እንዳለ አምናል። እናመሰግናለን። እሺ ጥያቄ መልስ። አምኜ ሳይሆን ልንገርህማ፣ ልጠይቅህ። ጠይቅ፣ ችግር የለውም። እሺ ግን ከዛ በፊት ግን አንድ ጊዜ እኔ እኮ በጣም የሚገርም ነገር ጃ ሰላም አለይኩም አለ። እንዴት ነው? አንድ ጊዜ ጋር ሰው ሰላም ነበር። ጃ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እስቲ አንድ ጊዜ አንዴ መጣው። እሺ አንዴ ቀጥል። እሺ ጋሉ ሰላም ነው? እግዚአብሔር ይመስገን። እንዴ ደመቅመቅ ብለሃል። ምንድን ነው ነገሩ? ከእግዚአብሔር ክብር ነው። እኔም ደመቅመቅ ብያለሁ። አትታይማ። አዎ እኔ በመንፈስ ካልሆነ የሚያየኝ የለም። ችግሩ መንፈስን አትረዳም። ምንድን ነው? ከየትኛው ቤት ሃይማኖት ነው?
እኔ እም ክርስቲያን ነኝ። የትኛው ዶሚኔሽን? ጴንጤ። ጴንጤ። ኢየሱስ ስጋው ፍጡር ነው አይደለ? ምን እንዳንተ እንደ አዳም ተፈጠረ እንዴ? የተፈጠረው እኮ አዳም ብቻ ነው የተወለደው ነው እንጂ ከአዳም በኋላ ተወለደ እንጂ ፍጡር ማለት አዳም ነው። እነዚህ የምታዩት ተራሮች ነው፣ ምድር ነው፣ እንደዛ ነው። ተወለደ ነው የሚባለው። ፍጡር ማለት እስቲ እንትን የተፈጠረውን አዲሱን ሰው ልበሱ የሚለውን ጥቅስ አውጣልኝ። ኤፌሶን ኢብሮ አይ መፈጠሩን ማስረጃ ልስጠው ብዬ ነው። ግራ ገብቶኝ ታስረዳኛለህ፣ ታስተካክለኛለህ። ተፈጠረ የሚለው እኮ አዳም ነው የተፈጠረው። ገብቷል አይደል? እስቲ እንየውና ታስተምረናለህ። እዚህ ጋር ኤፌሶን 4:24 ላይ ለሁለት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። የተፈጠረው አዲሱ ሰው የተባለው ማን ነው? ኢየሱስ። ኢየሱስ ተፈጠረ ይለናል እዚህ ጋር። አንተ ደግሞ አልተፈጠረም ትለናለህ። መጽሐፉን እንመን አንተን እንመን። አዲስ እኮ አሁን ለምሳሌ ልንገርማ ጃ ወጣ እንዴ? የሰማው ነው። ቀጥል። የሰማው ነው። እኔ አሁን ለምሳሌ ጌታ ኢየሱስ ክርስቶስ አንተን ለማን ትቼ እወጣለሁ? ለኢብራሂምማ ትቼ ካልወጣም። ኢብራሂም አስቸጋሪ ልጅ ነው። አስቸጋሪ በኢየሱስ ክርስቶስ ይስተካከላል። በቃ ኢየሱስ ድረስ ከምትሄድ እኔ ያስተካክልልሃል። ለምን ታስለፈዋለህ? ኢየሱስ ክርስቶስ ጳውሎስን ራሱ አስንበርክኳል። በል እሺ ቀጥል። እሺ አሁን የተፈጠረውን ሰው የሚለው ማንን ነው? የተፈጠረ ሰው የሚለው ማንን ነው? ይኸውልህ ለምሳሌ እኔ አሁን ለምሳሌ ጌታ ኢየሱስ ክርስቶስን ሳልቀበል አሁን ለምሳሌ እናንተ እሱን አይደለም፣ ስለ አዲስ ፍጥረት አይደለም ያወራው። ሁሉም ሰው እና አዲሱ ሰውነት አይደለም አዲሱ ሰውነት ኖ የተፈጠረውን አዲሱን ሰው ልበሱ አለ። የተፈጠረው የተባለው ማለት አዲሱን ሰው አሁን ለምሳሌ አዲስ ሰው አለ አይደል? አሁን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አርግቶ የተቀበለ ሰው ሁሉ አዲስ ሰው ነው። ኖ አይደለም። የተፈጠረው አዲሱ ሰው የተባለው ማለት ነው። እዚህ ጋር እኔ እኮ ነገርኩህ ከጌታችን ከኢየሱስ ክርስቶስ ስጋ የተፈጠረ አሁን ለምሳሌ ጌታችን ኢየሱስ ክርስቶስ የለበሰው ስጋ አለ አይደለ? እሺ ቆይ በቃ ሌላ አክሰለስተ ደግሞ በቃ አስቸገርክ አንተ ደግሞ። እሺ እንትን ኢሳይያስ 49:5 እንክፈትለት 2000 አለኝ ብለህ ነው? ያለኝ አልመሰለኝም። ከሌለ ችግር የሌላውን እንትን በል ችግር ከሌለውም ችግር ምን ይላል እዚህ ጋር ጋሎ አሁንም በእግዚአብሔር ዓይን ከብር ያለውና አምላኬ ጉልበት ሆኖኛልና ያዕቆብን ወደ እርሱ እንድመልስ እስራኤልንም ወደ እርሱ እንድሰበስብ ባሪያ ሆኖ ዘንድ ከማህፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል አለ። ማህፀን ውስጥ የሰራው ማን ነው? የተሰራውስ እግዚአብሔር በማህፀን ውስጥ የሰራኝ እኮ ነው ያለው እኮ። ማን ነው የተሰራው? ማን ነው የሰራው? እና እዚህ ጋር ኢሳያስ እኮ ነው እኮ። ማን ነው ሰሪውና ተሰሪው? ሰሪው እግዚአብሔር ነው። የተሰራውስ ኢሳያስ። እስቲ ማስረጃ ስጠን። ኢሳያስ ስለሞን ኢሳያስ እስራኤልን ሊሰበስብ ነበር እንዴ? እሺ አንተ አንድ ብቻ ንገረኝና የሆነ መጽሐፍ ቅዱስ ላይ 53ን አንብበልኝ። ኢሳያስን ኢሳያስ ኢብሮ 53ን አንብበልኝ። ኢብሮ ኢብሮ 53ን አንብበልኝ አለ እኔ ጋር እሰማችኋለሁ። እሺ 53ን አንብበልኝ። በቃ እንትናዬ ይኸውልህ እንዲህ እናድርግ። በቃ ቀለል እናድርገውና ነገሮችን አናክብዳቸው። በቃ እስቲ አንተ ምን መሰለህ ኢየሱስ የማያውቀው ነገር አለ? እስቲ ስታስቡ ጋሉ ኢየሱስ የማያውቀው ነገር አለ? ኤብሮ በቃ አይ ምን መሰለህ ኤብሮ
ጥያቄ ጠይቅ፣ ችግር ጠይቅ። እስኪ ልመልስልህ። ጥያቄ ጠይቅ። እሺ፣ የህይወት ዋስትና ማን ነው? አላህ ፈጣሪ ፍጡር ያልሆነ በአንድነቱ ላይ ሁለት። የቱ ጋር ነው? እኔ ቁርአናችሁን አላውቅም እንጂ እስቲ የቱ ጋር ንገረኝ። እኔ የህይወታችሁ ዋስትና ነው ምሎም እስቲ አሁን መጽሐፍ ቅዱስ በታብሌት እንዳሳይ ዋስትና አይደል? ዋስትና ምሎ በታብሌት አሁን እንዳሳየኝ በመጽሐፍኛ መጽሐፍ አንተም እንደዚህ አርግታ አሳየኝ እስቲ። እሺ አላህ ያው የሁሉ መመኪያ መሆኑን ይናገራል። አይደል? መመኪያ እኮ እግዚአብሔር እኮ መመኪያ ነው። መጀመሪያም እኮ መሸሸጊያ መጠጊያም አምላክ ነው አይደለ? ዋስትና የሚል ነገር ቃል በቃል መምጣት አለበት። አየክ እኛ መጽሐፍ ቅዱስ ላይ እኛ መጽሐፍ አሳየንሽ። እሺ አንተ መጀመሪያ አሳየኝ። ለእግዚአብሔር ዋስትና የሆነበትን አሳየኝ። እግዚአብሔር ዋስትና ነው። የሌላ መልስልኝም ዋስትና አሁን ለምሳሌ አሁን ለምሳሌ ዋስትናህን እኮ ለእኔ ብታስ እኔ ጠየቅኩ አይደለ? ያንተ አለ ገብቶኝ እኔ ጋር የለም። አንተ ጋር አለ። እሺ አንተ ጋር ዋስትና ነው የሚላለ አንተ ጋር ዋስትና ነው የሚለው? አዎ ያንተ ዋስትና መሆኑን አለ እኮ ብላል። ኖ እኔ ያለው ቃል በቃል አይደለም። አንተ ጋር አለ አይደለም። እንደገና እኮ እኔ መጠየቅ የለብኝም። አሁን ለምሳሌ እኔ ጋር እኮ አለ ወይ ደግሞ የለም ብዬ እኮ አላወራሁም። እስከ እስራኤል ብትሄድ የለም። ኖ እኔ አሁን እኔ የጠየቀው ለምሳሌ ያንተ ሙግታ አንተ ጋር ያለ መሆን አለበት። ሙግታ ስታነሳ አንተ ጋር እኔ ጋር የሌለ አንተ ጋር ያለ መሆን አለበት። ስለዚህ አምጣ። ለምን እንዴ አንተ እኔ ጋር እኮ አለ ብላል ቅድም ካፎቷል ያለው አማኞች ሁሉ ነፃ እንደሚወጡ አላህ ነፃ እንደሚያወጣቸውና አላህ መመኪያ ሁሉ በአላህ በቃ ይላል። ስለዚህ መመኪያችን አላህ ብቻ ነው። ተግባባን? ዋስትናችን እሱ ብቻ ነው። ግልጽ ነው። አሁን አንተ አይ ዋስትና የሚለውን ብቻ ነው የምፈልገው ካልክ መጀመሪያ አንተ ጋር እኔ አሁን ይህን ጥያቄ ጠየቅኩበት ምክንያት አለኝ። እሺ ጠይቅ፣ የፈለከ ችግር የለውም። ምክንያት መሰለህ አሁን ጌታ ኢየሱስ ክርስቶስ እኔ አምላክ ነኝ የምልበት ቦታ ግልጽ ቦታ አሳየኝ። ቅድም ስትለኝ ምናልባት አሁን እናንተም ዋስትና ስላሌላችሁ እኮ ነው ባይዛዌ። እስቲ እናንተ ዋስትና ካላችሁ አሳየኝ። ዋስትና እግዚአብሔር ዋስትና መሆኑን አሳየኝ። ለምሳሌ ጌታችን ኢየሱስ ክርስቶስ ኢየሱስን አይደለም እግዚአብሔር አብን ነው የምፈልገው። እግዚአብሔር አብን ነው ባይዛዌ። ኢየሱስን የሚያቀልሰው በጣም ነው ትንሽ እንደሆነ የኔ ጥያቄ እግዚአብሔር አብ ላይ ነው። እግዚአብሔር አብ ዋስትና ኢየሱስ ክርስቶስን የሚያቀልሰው ትንሽ መሆኑ እኔ አልጠየቅኩም ስለ ኢየሱስ ክርስቶስ። እግዚአብሔር አብ እኔ ዋስትና ያለበት ስጠኝ። 5 ደቂቃ ነው የሰጠን። ላይቬ ልዘጋ ነው። ትንሽ እየተከራከረኝ ነው። እሺ በቃ ብራዘር